የማናቸው በጎ የገቡት በል አርፍደው ተነስተው ይሄው ጋሼ መካሽ ልውሰደው ፍሮ የሚቀቀልበት ለድግሱ አንተንማ በደንብ ነው የምበቀልህ። ኮረፌ ጠላ ይባላል። ቆንጆ የሆነ ዳቦ እንደምታዩት እንግዲህ እያወረደ ይገኛል። የጥበቡ አባት የጤፍ አልጎሪዝም ፓርት 2 ብሎግ እዚህ ይጀምራል። እዚሁ አካባቢያችን የሚገኝ አንድ ታዛዥ ልጅ አለ። እሱን ታዛዥ ልጅ ከስራው አብሮ እንዲሄድ ልንጠይቀው ነው ማለት ነው። እሺ ካለን ከኛ ጋር ይሄዳል፣ እሺ ካላለን አይሄድም ማለት ነው። ሰብስክራይብ ማድረጋችሁን እንዳዘነጉ። ፓርት 1 እንዴት አገኛችሁት? ኮሜንታችሁን አስቀምጡልን። የማናቸው በጎ የገቡት በል ደህና አደራችሁ ወይ ካንተ ወይ ከመካሽ አንዳችሁን እንፈልጋለን ዛሬ። መካሽ ይሄ ነው እንግዲህ ታዛዡ የሰፈራችን ወጣት። ጋሼ መካሽ ልውሰደው ወይስ አንተ ተዳል? አተፊትህን ፈተርልኝ እባክህ። ዱላን ይዘህ እንግዲህ ከዚህ በኋላ ወደኛ ነህ። ለማንኛውም እንግዲህ ወቂታችንን ይሄን ወጣት ልጅ እንደምንም ተለማምጠን ተሳክቶልናል። ስለዚህ እኛ ጋር ነው የሚውለው ማለት ነው። በሰፈር አንድ ወጣት ሲኖር ሁሉም ጣት የሚያርፍበት እዛ ልጅ ነው። አሁን ደግሞ ሌላ ላም ወይም ሌላ ከፍት እንዋስ እየሄድን ነው። አይዋ እንዴት አደርክ? ተመልካቾቻችን እዚህ የምናስወጣት ላም ደርሰናል። እንግዲህ ላማችንን ፈተን ልንወስድ ነው። በነገራችን ላይ ሁሉም አንድ ላይ ተከማችቶ አይገኝም፣ ተባብሮ ነው የሚሰራው ማለት ነው። ለምን የግብርና መሳሪያም ቢሆን ተዋውሰን ነው የምንሰራው። እንዲሁም ከፍትም ደግሞ በተራ በተራ አሁን ለምሳሌ እነሱ ሲፈልጉ የኛን ሌላ ጊዜ ይወስዷታል፣ እኛ ደግሞ ዛሬ ስንወቃ የነሱን እንወስዳለን ማለት ነውና ገበሬዎች በእንደዚህ አይነት መልኩ ነው በተባበረ ክንድ ነው ምርት የሚያመርቱት ማለት ነው። ስለዚህ ላማችን ተፈታልናለች፣ ላማችን እንነዳለን ማለት ነው። ይሄ እንድታስታውሱ ስለምፈልግ ነው። እዛ ጋር ቤት ውስጥ እየተደበቀኝ ማዘሯ ታይ ቡራ ምን ይባላል? ተናገቢያ ማርገቢያ ወይም ማራገቢያ ይባላል። ማራገቢያ በነገራችን ላይ በተለያዩ አካባቢዎች ይለያያል። ይሄ ከሸንበቆ የተሰራ ማራገቢያ የሚባል ባህላዊ መሳሪያ ነው። ላስታ ላሊበላና መቄት አካባቢ ደግሞ በእንደዚህ አይነት ነው ጤፍን ከብቅ የምንለየው ማለት ነው። የልጅ ከአዲስ አበባ ነው የመጣው በዓልን ለማክበር። ዛሬ ውሎ ከኔ ጋር ነው የሚሆነው ማለት ነው። ደስ የሚል ጊዜ እናሳልፋለን ከሱ ጋር። በጎቻችን አያቸዋቸው በበሩ ፊት ለፊት ይታያል። ለማንኛውም እንቀጥላለን። ሰብስክራይብ ማድረግ እንዳዘነጉ፣ እንዲሁም ይህን ቪዲዮ ሼር ማድረግ እንዳዘነጉ። በጎች እዚህ ጋር አርፍደው ተነስተው ይሄው ፊታቸውን እየታጠቡ ነው። እኔ ስንት ቦታ ደርሼ እንደመጣው እቺም ጥጃዋን እያጠባች ነው ልትበራይ ስለሆነ። እዚህ ጋር ደግሞ ንፍሮ የሚቀቀልበት ለድግሱ ንፍሮ የሚቀቀልበት መገፈጅ ወይም ሸክላ እንደምታዩት እንትን ብሏል። እንዲሞቅ ውሃው ተደርጎበት እየተጎፈጠፈጠ ነው። ጨፈቃ ወይም ክትክታ ይባላል ማለት ነው። እንደምታዩት ና ድንጋዩን ፈንቅለህ ሰርተህ ብላ። የአዲስ አበባ ልጅ ስለሆንክ አንተንማ በደንብ ነው የምበቀልህ። ምክንያቱም እዛ የተጣራ ጤፍ ብቻ ነው የምትበሉት። እኛ እንደዚህ ለፍተን የምናመጣውን እኮ ነው እናንተ የምትበሉት። እና እንደነገርኳችሁ ይሄ ክትክታ ለምንድን ነው የሚጠቅመው? ለብቁል ከጤፉ ለመለየት ወይም ጭድጭዱን ለማንሳት ለማጣራት፣ እንደዚህ እየወለወሉ ለማጣራት በጣም አሪፍ መፍትሄ ነው። ተመልካቾቻችን እንደምታዩት እንግዲህ ድግስ ያለበት ቤት በቃ ጭስ በጭስ ነው የሚሆነው። በዛም በዚህም ጉድ 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 ብለዋል። እዚህ ጋር እነማዘሯን እስኪ ንግባና እንያችሁ። እታቴ እዚህ ጋር ጉሹን ትደቀድቃለች። እንዴት ነው እታቴ? ድግሱ በቃ እንደምታዩት እንግዲህ ጉድ ጉድ እያለ ነው። የጤፍ ድግስ በዚህ መልኩ ነው የሚዘጋጀው። እንደነገርኳችሁ እንግዲህ ገና ፓርት 2 ላይ ነን። ገና አልተነካም። እሺ ፓርት 3ን ፓርት 4ን ከዛም ቀጥሎ ለማየት ተዘጋጁ። እንደምታዩት ይሄ ኮረፌ ጠላ ይባላል። በተለይ በእኛ አካባቢ ሰሜን ወሎ ላስታ፣ መቄት እንዲሁም ጋይንት አካባቢ የሚታወቅ በጣም ቆንጆ የሆነ ከገብስ የሚሰራ ባህላዊ መጠጥ ነው። እንደምታዩት እንግዲህ ይሄ እየተዘጋጀልን ነው። ይሄን ይዘን እንሄዳለን። ሌላ ደግሞ ጠላ፣ ጥሩ ጠላ ወይም በእናንተ በአዲስ አበባዎቹ ጠላ ብላችሁ የምትጠሩት ወይም በእኛ አካባቢ ዝልል ብለን የምንጠራውን እሱንም ይዘን እንሄዳለን። እንግዲህ ይሄ በጣም ቀዝቃዛ ቦታ ነው። ወደ ታች ወደ ምድር ተቆፍሮ ቤቱ የተሰራ ነው። ጠላ ምናምን ሲዘጋጅ ወይም ወጥ ምናምን ሲኖር ባህላዊ ፍሪጃቸው ይሄ ነው። ጉርድ ይባላል ማለት ነው። ፎቅና ጉርድ ይባላል። ስለዚህ ከጉርዱ ነው የሚጠመቀው ማለት ነው። ለምን? ቀዝቃዛ ስለሆነ ወደ ምድር ዝቅ ያለ ስለሆነ ሙቀት እንዳይሰማው እንደዛ ነው የሚሆነው ማለት ነው። ማዘሯ ታተይ ነው የምለው። በነገራችን ላይ ማዘር የከተማ ነው። ታተይ እንደዚህ እየጠመቀች ነው በባሊ። ይሄንን በጀሪካን ይዘን እንሄዳለን። እስካሁን ሰብስክራይብ ካላደረጋችሁ ግን ሰብስክራይብ ማድረጋችሁ እንዳዘነጉ፣ እንዲሁም ላይክ ማድረጋችሁ እንዳዘነጉ። በጣም አሪፍ ኤክስፒሪየንስ ትወስዱበታላችሁ ብዬ ተስፋ አደርጋለሁ። ቀጥታ አሁን የምንሄደው ደግሞ ዳቦ እየተላጠ ነው ተብሏል። እሱን አሳያችኋለሁ።
አይዞች ታቴ እንደነገርኳችሁ እንግዲህ ድግስ በስቷል ነው የምላችሁ። እዚህ ጋር ደግሞ ሙገራ ዳቦ ይባላል። የምታዩትን ቆንጆ የሆነ ዳቦ ሲስተር እየላጠች ትገኛለች ማለት ነው። ስለዚህ ይህን ዳቦ እንበላለን። ገና ሬጥጥ የሚባል አለ፣ ሽሮ ልቅልቅ አለ። ከሰዓት ሲስተሮች ይዘውት የሚመጡት ወደ አውድማው ማለት ነው። በጣም ብዙ ምግብ አለ። ሰብስክራይብ የሚያደርጋችሁ እንዳዘነጉ። ከፍቶቻችን ፈተን ደግሞ ይዘን እንሄዳለን። ይሄ ደግሞ የኛ የግብርና መሳሪያዎቻችን የሚቀመጡበት ነው። እንዳትወድቅ። ይሄ አዲስ አበባ ልጅ በጣም እየተቀናጣ ነው። አንዷን ትንሿን የተባልከው እስኪ ቀስ እንደምታዩት እንግዲህ እያወረደ ይገኛል። ይሄ አንዶ የሷን አውርድ። ላዳ ማለት ደግሞ ወደ ላይ ነፋስ እንዲወስድ ወይም ብቅን ከእንትን ለመለየት ከጤፉ ለመለየት የምንጠቀምበት መሳሪያ ነው ማለት ነው። ይሄንን አንድ ላይ ልናሰር ነው። እዚህ ገበሬ እናድርገው እንዴ ያዋጣናል። አንድ ላይ አድርጓል። ለሃዳ 3 መጠንቆያ ወይም 3 አንዶዬ ወይም 2 ጣታ ይባላሉ። እንግዲህ እንደየ አካባቢያችሁ ስሙ ሊለያይ ይችላል። አሳልፍለት በሱ። ይሄ ደግሞ እንግዲህ ትንሹ ልጅ የሰፈራችን ታዛዥ እረኛ ነው። አይፈራም ይባላል። አባታችን ደግሞ ያመላከተን ነው ምን እንደሚያስፈልገን። ለከፍቶች መለጎሚያ አረግ ወይም ያይጥ አረግ ይባላል። እሱን ይዛችሁ ሂዱ እንዳትረሱት እያለን ነው። እሱን ምክር ተቀብለናል። ፋዘር እንግዲህ የጥበቡ አባት ሞዴል ገበሬ እንደምታዩት እንግዲህ እኛን እዚህ ገበሬ እንድንሆን ያደረገን ወይም የገበሬን ጥሩ አመለካከት እንዲኖረን ያደረገን አባታችን ይሄ ነው። የኔ ወላጅ አባት ይሄ ነው። እንደምታዩት ይሄን ማራገቢያ ያዘጋጀው አንዶዬ ሌሎች ማቴሪያሎችን የሚያዘጋጀው እሱ። ወደ ቤተሰቦቻችን ፓርት 3 ይቀጥላል። ፓርት 2 እዚህ ላይ እንጨርሰው፣ ምክንያቱም እንዳይበዛባችሁ ማለት ነው። አጠር አድርገን እየጣፈጣችሁ እንድታዩት ስለምንፈልግ ነው። ፓርት 2ን እንደወደዳችሁ ተስፋ እናደርጋለን። ፓርት 1ንም እንደወደዳችሁ ተስፋ እናደርጋለን። ኮሜንት አስተያየታችሁን ከታች አስቀምጡልን። እስካሁን ሰብስክራይብ ሳታደርጉ የምታዩ ሰዎች ካላችሁ ደግሞ ግፍ ነው የሚሆንባችሁ። ሰብስክራይብ አድርጉ። የተለያዩ የገጠር ብሎጎች የገበሬ ብቻ አይደለም የእናቶቻችን ባህል ቃለ መጠይቆች ታገኛላችሁ በዚህ ዩቲዩብ ቻናል ማለት ነው። ገና የጀመርን ነው። ስለዚህ እንድታበረታቱ በአክብሮት እንጠይቃለን። ላይክ ማድረጋችሁ ለኛ ትልቅ ጥቅም ስለሚኖረው ላይክ ማድረጋችሁንም እንዳዘነጉ። በተለይ ደግሞ ለከተማ ልጆችም ሼር አድርጉላችሁ። ጤፍ እንዴት ተለፍቶ እንደሚመጣ ከነሱ እስኪደርስ ድረስ የጤፍ አልጎሪዝም ወይም ፕሮሰስ ምን እንደሆነ በዚህ እናስገነዝባቸዋለን ማለት ነው። እንዲሁ ቀጥታ ከሰማይ ወርዶ ለምግብነት የቀረበ እንዳልሆነ ሁላችንም እናውቃለን። ነገር ግን ፕሮሰሱ ምን አይነት እንደሆነ ግን አስተውለነው አናቅም፣ አይተንም አናቅም። የሚያሳይም ሰው አልነበረም። ከኔ ጋር ታያላችሁ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳዘነጉ። በጣም ወዳችኋለሁ። ፓርት 3 ይቀጥል።